የኤቢ ጦስ ለናታን ተርፎለታል። ጤና ይስጥልን ዳታ ቀጣይ ክፍል። ደረጀ ኤቢ ላይ በጣም ተናዶባት ነበር። እኔ አባትሽ ላይ ጨክነሽ አባትሽን አሳልፈሽ ልትሰጪው ብዙ ጊዜ እንደዚህ ይላት ነበር። ብዙ ጊዜ ጥያቄዎችን ይጠይቃት ነበር። ኤቢ ግን በገዛ እጇ ዛሬ ግን አርጁን ሁል ጊዜ ስታገኘው እሱ ይወዳታል፣ እንደሚወዳት ይነግራታል። ነገር ግን እሷ ዝቅ ከፍ አድርጋ ነበር የምትሰድበው። አርጁን ግን ስለሚወዳትና ስለሚያከብራት ስለሚሳሳላት ብዙውን ጊዜ መጥፎ መልስ አይመልስላትም ነበር። ነገር ግን ኤቢ ብዙ ጊዜ አባቷንም ለመከታተልና ደረጀ ምን እንደሚያወራ ዳጣና እሱ ምን እንደሚያደርጉ ወይንም ደግሞ አባቷን እየተከታተለች ስለሆነ አርጁንን እሱ አፈቅርሻለሁ ይላታል። እሷ ግን በዛ ሀሳባ ካሜራ ወይንም ደግሞ ድምፅ መቅጫ አምጣልኝ እያለች ሁል ጊዜ ጠርታ ታዛለች። እሱም ደግሞ እሷ ያለችውን እሷ የጠየቀችውን ያደርግላታል። ግን ምን እንደምታደርግበትና ለምን እንደፈለገች አያውቅም። ግን እኔን ታጣኛለህ ይሄንን ካላደረግልኝ እያለች ያደርግላታል። እንደዛውም በስተመጨረሻ ቀጥታ ነግራው መስተፋቅርን አሰራለኝ ወይንም ደግሞ አምጣልኝ አለችው። ለምንድን ነው የምትፈልጊ ስላት ለራሴ ፈልጌ ነው አለችው። እሱም ደስ ብሎት ነበር። ልትወጂኝ ነው እኔን መውደድ አቅቶሽ ነው አይደል ብሎ አመነ። ታዲያ ይሄንን ካላመጣልኝ አትወደኝም ውሸትህን ነው አለችው። እሱም ታዲያ ስጨቀጭቀው አመጣላት። ናታን ግን እግዚአብሔር ጠብቆታል እንጂ ናታን ልታበላው ነበር። ናታን ግን ነቄ ሆኗል፣ ዳጣ ገርማ ስለነገረችው። ታዲያ በስተመጨረሻው አይንሽን ልየው ነይ ብሎ ቢጠራት ስድብ አረገችው። አንተ ጅላንፎ እያለች ወንድም መስሎ አይታያትም። ነገር ግን ጅል ከዛ የተነሳ ቀን አይጣል ነው። ይኸው አቅሙ ቢያቅተው እራሱ አልችል ብል ሌላ ሰው ይዞ ጦሶ ነባት። እሷም አባቷ ስር ስለምትቆምና ለአባቷ ስለማትታዘዝ ምናልባት የደረጀ እርግማን ደርሶባት ደረጀ በጣም ተማሮባታል፣ ተነዶባታል የእውነት። ምክንያቱም ከደረጀ ትዕዛዝ ወጥታለች። ናታንን ከባህላችን ውጪ እራሷ አስገድዳ እንዲያገባት ትፈልጋለች። ቀለበትም እሱ ሳይላት ቀለበት ሊያደርግልኝ ነው እያለች አስፈራርታ በዳጣ ምክንያት ቀለበት እንዲያደርግላት ትፈልጋለች። ታዲያ ደረጀ ወረቀቱንም የሰላም ዳጣ የሰላም ልጅ መሆኗን እንዳወቀች አሳልፋ ለማርታ እንዳትናገር ነግሯታል። ክፍልም አስገብቶ ዘግቶባታል፣ ቆልፎባታል፣ ምግብም ከልክሏታል። ግን ኤቢ አልተቀጣችም። ኤቢ አሁንም አሳልፋ አባቷን ሰጥታለች። ምናልባት ናታንና ደረጀ ተመካክሮ ይህን ዘዴ ባይፈጥሩ ኑሮ ምን እንደሚፈጠር አስባችሁታል? ታዲያ እንዳትናገሪ ያላትን አሳልፋ ለማርታ ነግራለች። ደረጀም አዝኜብሻለሁ፣ መቼም ቢሆን እንዳዘንኩብሽ እወቂ ብሏታል። ስለዚህ የአባትን ንዴት ጥሩ አይደለም። ዛሬ ደግሞ በራስሽ በኑሮሽ ህይወት ይቅጣሽ ብሏታል። ስለዚህ ትላንትና ስትነቅ የነበረው ልጅ ዛሬ ግን ለዛ ልጅ ጦስ ሆኑ እንጂ ይኸው በገዛ እጇ እኔ ያሳዘነችኝ ውሃዬ አሁን ታወራለች፣ መደበቅ እንኳን አትችልም። ውሃዬ ናት የመጣችው ምችው ብላ ያስመታችው እሷ ነች። ግን ደግሞ ወስዳ ምንድን ነው ያለችው? ናታን ነው የመታው ነው ያለችው። ናታን ነው እንጂ እኔ አይደለውም ብላ ነው የካደችው። ግን ማርታ አራዳ ናት። ካሜራ መኖሩን እንዳትረሺ፣ ፖሊስ መጣ ካሜራውን ከፍቶ ያላ አለቻት። እሷም ደነገጠች። ስለዚህ እኔ እኮ እነሱ መጥቶብኝ ነው እንጂ መጥቼባችኋል አይደለም። ታዲያ ምን ላድርግ? ሊገለኝ ስል መታወት አለች። እውነቱን አወጣች። ስለዚህ ማርታ እሷ እንደሆነች እውነቱን ተረድታለች። ግን እናት አይደለች፣ ተጨንቃለች።
ልጆቼን አደራ እባክህን እያለች ነው። ደረጀና ናታን ግን ልጁን ይዞት ሄደዋል። ወዴት ወስዶ ይሁን? ልጁ ግን እውነት ህይወት ወጥታለች ወይስ ምድን የሚመለስ ይመስላችኋል? እኔ ግን ፌንት የነቀለና በጣም የደከመ ይመስለኛል። ቆይቶ ምነቃ ነው መስለኝ። ለደረጀ ሲባል ለማርታ ሲባል እንደው ልጁ በነቃና ወደ ራሱ በተመለሰ። ምክንያቱም አስባችሁታል እና ውሃ አለችበት፣ ናታን ነክቶታል፣ ደረጀም ነክቶታል። ስለዚህ የእነዚህ ሁሉ ሰዎች አሻራ አለበት። ግን ደግሞ ኤቢ ብቻ አይደለችም ቤቱን አፍርሳለች እንጂ እሷ ብቻ አይደለችም ቅጣቱን የምትቀበለው። ሁሉም ቤተሰብ ነው። ደረጀ፣ ናታን፣ ውሃዬ፣ እራሷ ኤቢ ራሱ በጣም ያሳዝናል። ዳጣ ምስኪን ሰላም ጋር ስለነበረች ምን እንደተፈጠረ ቤት ውስጥ ምን እንደነበረ አልሰማችም፣ አላየችም። ግን ወንድም ተወልዶልሻል አለቻት። እዛም ውስጥ ሆና ጉዶን ውስጥ ሆና ነገር ትበላለች ኤቢ። አይ ኤቢ መቼ ይሁን የሚያልፍልሽ? ለማንኛውም ውድ ቤተሰብ ቀጣይ ምን ይሁን? ልጁ ይነቃ ይሁን? እንጠብቃለን።